ለኔ ጥሩ ነገር ያሰበችው መስሎ ለሆነ አላማ ስትል ነው። ምን አይነት አላማ? ኤቢ እባክሽን ጠይቅ፣ ወደ ቀልብሽ ተመለሽ። ስንነሽ በዛ ምሽት እኮ ስትወጪ እንደ ወንድ ልጅ የተከተለችሽ እሷ ናት። ያም አልበቃ ብሎ በእጅ በእግሩ ገብታ አባትሽን አሳምና 2 ቀን እንኳን ሳይሞላሽ ወደ ቤት እንድትመለሽ ያደረገችሽ እሷ ናት። ናታን ጋር አትድረሽብኝ ካልሻት ይኸው እርግፍ አድርጋ ተወችልሽ። ቆይ ምን አግኝተሽባት ነው ደግሞ እሷን ለማጥናት የበቃሽ? እማዬ ቤቱ እኮ ማንም አይረዳኝም። እኔ የምላችሁ ነገር አትሰሙኝም። ላይ የምታየ ነገር ደግሞ ለእናንተ ይታያችሁ። እሺ ይህንን ቃል ብዙ ጊዜ ታያለሽ። እኔ በጣም ጠንካራ ነኝ። ከወለድኩ በኋላም ቶሎ ነው የምነሳው። እሺ ማርታ ያንቺን ፍቃድ መፈጸም ነው የምትፈልገው? ልትሄድ ነው ጋሼ? አዎ በጊዜ ገባው መሰለኝ። ልጆች ሲመጡ መለሳለሁ። እኔ ነው አይደል ጋሼ ብትሸሽ በገዛ ቤት ሰላምህን አሳጣው አይደል? ችግር የለው ሽሽም ካንቺ እንጂ ከኃጢአት የትም አልሽሽም። አውቃለሁ ጋሼ ሁልጊዜ ትፈራለህ። እኔም ግን በቃ መጠየቄን አላቆምም። እረዳሻለሁ። ግን አንቺም ታውቂያለሽ ይሄ ቤት በምን አይነት መተማመን ላይ እንደቆመ ታውቂያለሽ። ይኸውልሽ ሰላም ምንም ነገር ስታደርጊ ተጠንቀቂ። አዎ ጋሼ ተጠንቀቂ ነው። አንተም ደግሞ ለኔ አስብልኝ። አሁንም ድረስ እኮ በቃ ልጄን እየጠበቅኩት እኮ ነው። አታስቢ ብዬሻለሁ እኮ ሰላም፣ ብዙ መልካም ነገሮች አሉ። ብቻ ዋናው አንቺ በሰላም ተከላከይ። ግን አንተ ታውቃለህ ማለት ስለ ልጄ ታውቃለህ? ሰላም እንዳትጨነቂ ደግሞ እንዳታለቅሽ። ይኸውልሽ ሁሉም ነገር አንድ ቀን ይስተካከላል። እኔ ሁሉንም ነገር ለማስተካከል የሚችለው ነገር በሙሉ እያደረኩ ነው። እመኚኝ። በቃ ዝም ብለሽ እመኚኝ ሰላም። እሺ በቃችን መልስልኝ። ስለ ልጄ ታውቃለህ? ምንም ነገር ላወራሽ አልችልም። ይኸውልሽ ሰላም ይሄ ጉዳይ ዝም ብሎ የሚወራ ጉዳይ አይደለም። እባክሽ ትዳሬን፣ ቤቴን፣ ልጆቼንና ሚስቴን አስቢ። ሁሉም ነገር ቀላል ይሆናል። ብቻ አንቺ ዋናው በሰላም ተከላከይ። እሺ ሰላም ወደ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ኢሜ እንግዲህ በድጋሚ ዳጣ ላይ እያሴረች ነው። እንግዲህ እናቷን ለማሳመን ብዙ ነገር እየነገረቻት ነበር። ነገር ግን እናቷ ማርታ ልጄ ስለምን እንደማሳስብሽ እኔን እኮ ስለማታምኑኝና እኔ ብታይ ለእናንተ ስለማይታዩ ነው ብላ ነገረችው። እሺ ምንድን ነው እስቲ አብራርተሽ ንገሪኝ ልጄ ለአንቺ የሚታየው ምንድን ነው ብላ ጠየቀቻት። እማዬ ዳጣ የምታደርገው ነገር ልክ መስልሽ እያለችው ስታወራ ነበር። ነገር ግን ይሄ ነገር ማመን አልችልም ልጄ ስለምን እንደምታወሪ ግን ታውቆሻል እያለቻት ነበር። ነገር ግን አሁንም ቢሆን ዳጣም መውቀስ አላቆመችም ማለት ነው። ግን እማዬ እስቲ ልብ ብለሽ ዳጣ እኔን ትወደኛለች፣ እኔ ትከተለኛለች፣ እህቴ ትለኛለች። እኔ ግን እሷ እንዳየት እኮ አልፈልግም። አስበሽ ታውቂያለሽ እማዬ እያለቻት ነበር። እና ስለወደደችሽ እና ስለተከተለሽ ምንድነው ችግሩ እያለቻት ነበር። እማዬ ግን አልታየሽም እኮ ነገሩ ከባድ ነው እያለቻት ነበር። ስለምን እንደምታወሪ ምንም አላውቅም ልጄ፣ እባክሽ ወደ ራስሽ ተመለሽ እያለቻት ነበር። እና ምንም ስማ አልፈለገችውም። ዳጣና ናታን አብሮ ምግብ እየበሉ ነበር። እና አንዳንድ ጥያቄ እየጠየቀች ነበር ማለት ነው። ኢሜ እንግዲህ አባዬ የማስበና የምጨነቅ ምን እንደሆነ እኔ ያውቃለሁ አለች። ደረጀ በጣም ተናደደ። ኢሜ አሁን እያደረገችው ያለው ነገር እጅግ ከባድ ነው። ስለኔ ምንድነው የምታውቂኝ በይ ንገሪኝ ብሎ እያስጨነቃት ነበር። እሷም ደግሞ አባዬ አንተን መሳስብህ አንተን ማስጨነቅህ እኔ ያውቃለሁ ስትል እሺ በይ ንገሪኝ እኔን መሳስበኝና የማስጨንቀኝ ምን እንደሆነ ማወቅ ፈልጋለሁ። ቆይ ችግርሽ ምንድን ነው? ወደ ራስሽ ለምን አትመለሽም? እያ ነበር ከሰልጋ ውሃ ጋር እየተጨቃጨቁና እየተጣሉ ነበር።
ልጆች ባካችሁ እንደዚህ አትሆኝ ብላ ቆይ ናታና ዳጣ በቀደም አርጁን ምን እንዳረጉ ታውቃለች ስትል አርጁን ምንድን ነው ያደረጉት እስቲ ንገሪኝ እያለቻት ነበር። አርጁን እኮ ቅጥቅጥ ነው ያደረግነው እኔና ዳጣ ምትን ሆነን ቀጠቀጥ ነው እያለ ስታወራ ነበር። ከዛ ዳጣ እያባረረችው እንደ ቀጠቀጥና አላለችም እንዴ ስትለው አይ እሱም አባረርን ያልኩት ከዛ በጥፊ ትላታለች። ከዛ እየተባደቡ ለው ከዛ ማርታ እንዳቀዳሚ ትመጣለች እና ልጆች ምን ያደረጋችሁ ሌላ ልጆች አፈስጫቱ ደግሞ እናንተ ግለት ተገፋ ድረስ ቆይ ፊቷን ነው እንደዚህ የምትመቻት ፊቷን በእንደዚህ እኮ ጭራሽ ለምንድን ነው የምትመቻት እያለች ነበር። ማርታ በጣም ተናደደች እና ተቆጣቻቸው። ከዛም በሉ እኔ ወደ ክፍል ሄድ ብላ ወደ መኝታ ቤታ ስትገባ ኢሜ እሷን ተከትላል። እንግዲህ ስለ ዳጣ ማውራት ትፈልጋለች በብዛት ማለት ነው። ስለዚህ ወደ መኝታ ተከትላ ትገባለች። እናንተ ልጆች እንደ ህፃን የምትሆኑት ምን ጉድ ናችሁ እያለች ማርታ እጅግ በጣም ትናደድና ተነስታ ወደ መኝታ ቤት ስትገባ እማዬ የምነግርሽ ነገር አለ ስትላት እሺ ምንድን ነው ንገሪኝ፣ ግን እንድታቆረጭኝ አልፈልግም እንደውም ተቀምጬ ነው የምነግርሽ ብላ ወንበሩን ሳባርጋ ተቀምጣ ልትነግራት ትወስናለች። እሺ ምንድን ነው አንቺን ማስጨንቅሽና እንደዚህ የሚያሳስብሽ ነገር ንገሪኝ ስትላት እማዬ ግን አሁን የምነግርሽ ነገር እንዳታቆርጭኝ እስከ መጨረሻ እስክነግር ድረስ ቃል ግቢልኝ ትላታለች። እሺ ትልና ቃል ትገባለታለች። ዋን ዳጣና ሰላም ብዬ አንድ ላይ እያወሩ ነበር እና ሁለታቸው ልጆቼ ናቸው ብላ ነገረችው። እና ሰላም ብዬ ሰላ እንዴት ነው ሰላ ጊዜ ጨረሽ እንዴ? አሁን ጨርሻለሁ እና ብላ እና ስለ ዳጣ ስለ ናታን እያወራችለት ነበር። ናታን ይወድሻል እና እባክሽ አይመልጥሽ አሁን መያዝ አለብሽ እያለቻት ነበር። ሰላምዬ አይነ እኔ እኮ አሁን ስለዚህ ጉዳይ እያሰብኩ አይደለም ማለት ብዙ የሚያሳስበኝ ነገር አለ፣ ስለዚህ አትገፋብኝ እያለች ዳጣ አንቺ ብዙ ነገር አላሳካም ስትይ ናታን ታጫዋለሽ፣ ስለዚህ እባክሽ ተቀበይው ይወድሻል፣ እንደምወድሽ እርግጠኛ ነኝ እመኚ እሱን እያለቻት ነበር። ግን ሰላም የምር ወደኛል እንዴ አለችው። አዎ ይወድሻል፣ ስለዚህ እባክሽ ይህን መስልሽ አባላ እንዳያመልጥሽ ቀድመሽ ተዘጋጂ ትላታለች። እና ዳጣም ሰላምዬ ዝም ብለሽ እኮ ነው የሌለ ነገር ነው የምታወሪ፣ እመኚ ዳጣ የሌለ ነገር አላወራም እውነቴን ነው በጣም ይወድሻል እኮ እያለቻት ሰላምዬ ግን ስታምር የምር ደስ የምትረጋ ያለች ልጅ እና በጣም ነው የምወዳት። በዚህ አጋጣሚ ዳጣም እንደዛ እብድነቷን ወድለታለሁ እና እያለቻት እንደምነት ነው ልታሳምናት እየሞከረችው ነበረው ማለት ነው። እንግዲህ ልንናገዛ እሺ ምንድን ነው ንገሪ ትላታለች። ኢሜል ስለ ዳጣ ነው ማውራሽ። ወይ ዳጣ ደግሞ ምን አደረገችሽ አለቻት። በንገሪኝ እየሰማሁሽን እንዳትቋርጭኝ ብዬሻለሁ እኮ እማዬ። እሺ ዳጣም የምታረጉ ነገር እያየሽ ነው ምንድን ያደረገች ስትላት እኔን እየጠላዋት ትወደኛለች፣ ለእኔ ትደባደባለች፣ በቃ እኔ ግራ ገባኝ፣ እህቴ ነች ትለኛለች። እኔ እሷ አይት አይደለም ለምን እንደዛ ትለኛለች? ባለፈው ስትወጣ እኮ አንቺን ተከትላ ልክ እንደወንድ የወጣችው እሷ ብቻ ነች። አባትሽ ላይም እግሩን ወድቃ እንደምንም ብላ ያሳመነችው እሷ ነች። ታዲያ ምን አደረገች? እስቲ ከመጣች ቀን ጀምረሽ አስቢ። ምንም ወደኋላ ተመልሳ ስትመጣ በጉልበት ነበረ የገባችው። ከዛ በኋላ እያለች መቀጠል ጀመረች። ደረጀና ውሃ አንድ ላይ እያወሩ ነበር። ውሃ የኔ እናት የኔ ውሃ የኔት ዋነች መጨረሻ ማለት ነው። ዳንኪ ጋር እያወራች ነበር። ታዲያ ማንም የለም እንዴ ስትላጣ አሉ እኮ አባዬ እያለች ከአባቷ ጋር ማውራትና መጫወት። ታዲያ ምን ተፈጠረ ልጄ እያለት ነበር። አይ ምንም አልተፈጠረም አባዬ እያለችው ስትነግረው ነበር። እና ደረጀ ወደ መኝታ ቤት ሲገባ እንግዲህ ኢሜና እናቷ አንድ ላይ እያወሩ የተፈጠረውን ነገር እንደዛ እሳለችው። ወደ ኋላ ተመልሳ እየነገረችው ያደገችው እና የስሳይ ልጅም እንዳልሆነችም ጭምር እየነገረችው ነበር። ታዲያ የማን ልጅ ነች? አንቺ እኮ ትንሽ አታፍሪም? እኔ ወልጄ እንደጣልኩ ነው የምመስልሽ? እንደዛ ነው አይደለም አሁን የቀረሽው እሱም ብቻ ነው መጠራጠር። እኔ ወልጄ የጣልኳት መስለሽ እያለቻት ነበር።
ታዲያ እማዬ እኔ ግራ ነው የምገባኝ። ምክንያቱም እየተፈጠረ ያለ ነገር ትንሽ ግር የሚል ነገር እኮ ነው። እስቲ አስቤ እያለችው ደረጀ ስትመጣ ልክ እንዳጋጣሚ ደነገጠችው። እናትና ልጅ ደግሞ ምን እያሰራችሁ ነው ብሎ ስጠይቀው አስተውኝ ደሪ እያለችው ነበር። እና ኢሜ ደነገጥ ደግሞ ምን እያረግሽ ነው? ከዛ እማዬ ምንም አላደረኩም። አይ ምንም አላደረግሽም፣ አሁን ውጭልኝ ትላታለች። ከዛ ትወጣለች ከክፍሉን። ግን ደረጀ መከታተሏን ትቀጥላለች ማለት ነው። እና ኢሜ እንዳጋጣሚ ውሃና ምትን አንድ ላይ እየተጫወቱ ነበር። እና የድሮ ጨዋታ ምንም ስሙ ራሱ ጠፋብኝ። ጨዋታ ደስታና ደስ ጊዜ አብሮ እያሳለፉ ነበር። ኢሜ መጣ ደግሞ ይሄንን ደስታችሁ እንዳታበላሹ ነው የሚፈራው። እና አብረው ጣይስቲ ናታን እየጠየቀችው ነበር። እና ናታን የጠየቀችው እኔ የምልህ ናታን ተወደኛለሁ ብላ ስትጠይቅ ናታ አፈረ። በጣም አፈረ መውራት ማለት ነው። እና አራት ትንሽ ፈሪ የምታወሪ እያላት ነበር። ምንድን ነው ከወደድከኝ በቃ ከወደድኩ ነው፣ ካፈቀርኩ ነው፣ ምን ማካበድ ያስፈልጋል አለች ዳጣ ወዷ። እና ኤሚን እኮ ትወዳለች ለምን አትረዳትም እያለችው ነበር። አይ እኔ ኤሚን አትወደኝም አውቃ ነው፣ ኤሚ ራሷን ብቻ ነው የምትወደው። እኔ ከአንቺ ጋር ስለሆንኩ ብቻ እኮ ነው እንደዛ የምትሆነው እንጂ ወደኝ አይደለም እያለ ነበር። የምር አትወደኝም ማለት ነው? አዎ አትወደኝም አለችው። ደረጀ ሰላምዬ ጋር ስመጣ ቤት ውስጥ ማንም የለም እንዴ ብሎ ስላት አዎ ማንም የለም አለችው። እሺ በቃ ልጆቹ ሲመለሱ እመጣለሁ ጋሼ፣ እኔን እየሸሸኝ ነው በቤቴ ውስጥ ነፃነት አሳጣሁ አለችው። አይ በጭራሽ እንደዛ አይደለም አለችው። እና እያወራን ስለ ልጇ እየጠየቀችው ነበር። የማይታመን ነገር ነው። ኢሜ በር ላይ ተለጥፋ እያዳመጥቻቸው ነው ወይ? እንደዚህ አይነት ሾፋቃ ልጅስ ፈጣሪ አይስጣችሁ። እንደዚህ አይነት እስስት ልጅ ፈጣሪ አይስጣችሁ፣ እውነት አይስጣችሁ ነው። ኢሜ አደገኛ ልጅ በጣም። እና ስለ ልጇ እየጠየቀች ነበር። ልጄ በህይወት እንዳለ እርግጠኛ ነጋሽ፣ ስለሱ አታስቢም። ሁሉ ቀን አንድ ቀን ይስተካከላል፣ መስተካከሉ የማይቀር ነው። እና ሰራተኛ ካስፈለገ ሌላ ይመጣልሻል፣ አልፈልግም አለችው። ልክ በር ከፍቶ ሲወጣ ኢሜ በር ላይ ተለጥፋ እየሰማችው ነበር። እናም ሰላምዬም ደነገጠች፣ ደረጀም ደነገጠ። ምክንያቱም ኢሜ በር ላይ ተለጥፋ ማዳመጧ የማይታመን ነገር ነው፣ የሚገርም ነው። ምክንያቱም ደረጀ የሰላም ያረገዘችው ከደረጀ እንደሆነ ተጠራጥረዋለች። እና ከእናቷ ጋር ለማጣላት ብዙ ነገር ተደረገ። ኢሜ ከዛ የምታደርገው ነገር ግራ ገባ። አባዬ ምንድነው የሰማሽው? ምንድነው እያለ ጠየቃት። ምንም አልሰማሁም አባዬ እያለችው ነበር። ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።